ማስተዋል እኔ አንገቴ ላይ መስቀል አስሬ ጌታችን መድኃኒታችን ኢየሱስ ክርስቶስ እያልኩ እያመንኩ መታ ጌታን ተቀበል የምትለኝ ከሆነ ኦኬ የሷ ጌታ ሌላ ነው ማለት ነው። ምክንያቱም እኔ ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ የሆነውን እያመንኩት ነው አይደል? እያመለኩት ነው። ስለዚህ እኔን ማንም ሰው መጥቶ ጌታን ተቀበል ይለኝ አይገባም ባይ ነኝ። ለዛ ነው እንትን መልስ ልሰጥ ስለፈለኩኝ ነው ስለሱ። አንቺ የምትሆን ኢየሱስ ሳይሆን አዶናይ ይዞ ለኔ ስኬት ምድራዊ ነገር ነው ብዬ ነው የማስበው። ስኬት ምድራዊ ነገር ነው። አሁን አንተ እንዳለ እስካሁን ያወራው በጥቅሉ መንፈሳዊ ነው፣ ከዓለማዊ ውጪ የሆነ ነገር ነው። እንደ ጥያቄ ብትጠይቀኝና የላ መኪናዎች በጣም ብዙ ቤቶች ለኛ አሁን የጠራሃቸውን ቅራቅንቦች ውሰዳቸውና ኢየሱስን ብቻ ላግኝ እልሃለሁ። ስኬት ከመኪና አልፎ ይኸውልህ መኪና ሁሉ ትልቅ ስኬት ሊሆን ይችላል። ውሎውን ማሳካት በራሱ ስኬት ነው። ሪያሊቲ ስናወራ አሁን እንትኑ ወሬያችን ሪያሊቲ ይሁን ነው። የሄድክበት ተሳካለህ ስትባል አዎ ተሳክቶልኝ እያልክ የሄድኩ ገቢዎች ሊሆን ይችላል። ገቢዎች ኢየሱስ የለም። ገቢዎች ያሉት የመንግስት ሰራተኞች ናቸው። ገቢዎች የሄድክበት ቦታ ተሳካለህ ስለ አዎ ተሳካልኝ ካልክ ስኬት ነው። የሆነ ጉዳይ አስፈጽመህ መምጣት በራሱ ስኬት ነው። ለአንድ ሰው ግብ ይኖረዋል። ግቡ ምንድነው? ስኬት ይኸውልህ ምድራዊ ነው ብዬ ስለማምን ነው። ግቡ ምንድነው? መስራት፣ መለወጥ፣ የተሻለ ህይወት መኖር፣ ከዛ ለሰዎች መትረፍ፣ ከዛ እየቀጠለ ይሄዳል። ሊያጠፋው ይችላል አይችልም? ይችላል። ምክንያቱም ሰዎች መኪና ዛሬ ገዝተው ተሳካልኝ መኪና ገዝተው ብሎ ነገ ሞተው ስኬትህ መጥፊያም ሊሆን ይችላል። መጽሐፍ ቅዱስ ላይ ስለ ስኬት ምን ያወራል? አሁን ስለዚህ ነገር ሳወራ ገብቼ እያየሁኝ ነበር። ብዙ ቦታ ስለ ስኬት ተጽፏል። እንደ ግለሰብ አንዴ ታበራልኛለህ? ቮይሱን አብራልኝ። አሁን ልጠይቅህ ስለሆነ በቃ እቺ የኔን ደቂቃ አሁን ተዋትና ወደ ውይይታችን እንግባ። አማን አንተ የተሳካልህ ሰው ነህ አይደለም? ነኝ። በምን ነኛው? የተሳካልኝ ሰው ነኝ። እሺ በምን አንደኛ ክርስቶስን ስላገኘው በጣም ብዙ መዘርዝራቸው ነገሮች አሉ። የግል ስራ በውስጥ ነው የምሰራቸው ስራዎች አሉኝ። ግን በስራ ተሳክቶልሃል? እሺ ልዘርዝር። አይ ቲንክ እንትን ነው በግል ስራ ተሳክቶልኛል። ስኬታማ ነህ በግል ስራ? የስ እሱ ነው ስኬት የምለው። ይኸውልህ ኢየሱስ ክርስቶስ ለአንተ ያንተን ስኬት የሚፈጽምልህ ጌታ ነው። ኢየሱስ ክርስቶስ ምድራዊ ከሆነ አካል ጋር ሊወዳደር አይገባም። እንዴት ነው ከስኬት ጋር አምጥተህ አምላክ የሆነውን ሁሉን ነገር አድራጊ ፈጣሪ የሆነውን ጌታ ከስኬት ጋር የምናወዳድረው? ሰው ዓለምን ቢያተርፍ ነፍሱን ግን ቢያጣ የሚለው ጥቅስ አለ። ይሄ ዓለምህን አትርፈ ነፍስህን የምታጣ ከሆነ ለሚለው እንትን ነው። አዎ ዓለምህን አትርፈ ነፍስህን የምታጣ ከሆነ ዋጋ የለውም። አንድ ሰው ተሳካለት የምንለው እንደው እኔ ቀለል ያሉ ጥያቄዎች ልጠይቅህ፣ ወደ ጥያቄ ልግባልህና ኢትዮጵያ ውስጥ የተሳካላቸው ነጋዴዎች አሉ አይደል? ኃይሌ ገብረስላሴ ተሳክቶለታል፣ ስኬታማ ነው። እኔ በምለው አማርኛ ኃይሌ ገብረስላሴ ራሱ ስኬታማ አይደለም። እኔ በምለው አማርኛ ኢትዮጵያ ውስጥ የተሳካለት ማንም ሰው የለም። ነጋዴ የተሳካለት ነጋዴ የለም። ስኬታማ ነጋዴዎች አሉ። የተሳካ ቀዶ ጥገና ይደረጋል እኮ። ይሄንን የሚፈጽመው ማን ነው? እኔን ጠይቀኝ። በግል ተሳክቶልሃል ብትለኝ እግዚአብሔር ይመስገን። እንዲሳካልኝ ማን ረዳኝ? እግዚአብሔር። የስኬቴ ሚስጥር ማን ነው? እግዚአብሔር እንድበረታ አድርጎኝ እዚህ እንድቆም አደረገኝ። ምክንያቱም ተቀጥሬ ነበር የምሰራው ምናምን፣ አሁን ጥሩ ደረጃ ላይ ደርሻለሁ። ማን አሳካልህ ይሄንን ካልከኝ እግዚአብሔር። ምንም ወደዚህ የለውም እኮ። ግብ አለን፣ ጎል አለን። ያንን ግባችንና ጎላችንን እግዚአብሔር ይፈጽምልናል። የኔ አማርኛ የኔ አባባል እንደው እንትን ከርዕሳችን ውጪ ይሆናል እንጂ ኢዮብ ባለጠጋ ነው? ምን አለው? አንደኛ እግዚአብሔር አለው። እግዚአብሔር ሪኮግኒሽን ሰጥቶታል። በምድር ሁሉ ላይ እንደ ኢዮብ ያለ ቅን እግዚአብሔርን የሚፈራ ጻድቅ ሰው የለም ተብሎ ተመስክሮለታል። ስለዚህ ያ ትልቁ ሪኮግኒሽን ነው። ከዛ ባለ ነገር ደግሞ በልጆችም በትዳርም በከብት በአህዮች ምናምን ብቻ ምድራዊ በሚባለው ነገር የተባረከ ሰው ነው። ስለዚህ ምድራዊ በሚባል ነገር በጣም የበዙ ግመሎች፣ በጣም የበዙ ከብቶች፣ በጎች፣ ፍየሎች በብዙ በሺህ የሚቆጠሩ ነበሩት አይደል? ስለዚህ ኢዮብ ባለጠጋ ነው ማለት እንችላለን። መተህ እንዴ ባለጠግነት ምድራዊ አይደለም፣ ባለጠግነት ማለት ልትለኝ አይገባም። መጽሐፍ ቅዱስ ባለጠጋ የሚላቸው ሰዎች ምን ያላቸው ናቸው? መጽሐፍ ቅዱስ ላይ ባለጠጋ የሚላቸው ሰዎች እንትና ባለጠጋ የነበሩ በሀብት የከበሩ ባለጠጋ ብሏቸዋል። አይ ባለጠጋ ማለት ሀብት አይደለም። ባለጸጋ ማለት ይኸውልህ እግዚአብሔር ጋር ስትሄድ ነገር ሁሉ መንፈሳዊ ነው መሆን ያለበት። ስለ መንፈሳዊ ነገር ስታወራ ነው መሆን ያለበት። ሁላችንም እንዲሳካልን እንፈልጋለን እኮ። አለበለዚያ እኔ ኢየሱስ አለኝ፣ ኢየሱስ ስኬቴ ነው፣ ከኢየሱስ ሌላ ምንም አልፈልግም፣ ስለዚህ አይ መስራት አያስፈልገኝም፣ ተሳክቶልኛል፣ በቃ ኦኬ። ከተሳካለህ አሪፍ ናይስ፣ ከተሳካለህ ናይስ አሪፍ፣ እወደዋለሁ፣ ደስ ይለኛል በአንተ ስኬት። ስኬትህ ኢየሱስ ብቻ ነው የምትል ከሆነ እሺ፣ ኢየሱስ ስኬትህ አይደለም አምላክህ ነው። የስኬትህ
አድራጊ ፈላጭ ቆራጭ ነው። እንዲሳካልህም እንዳይሳካልህም የሚያደርገው ኢየሱስ ነው። አይ አይደለም ብዬ በዚህ ብከራከርህ ልትከራከረኝ ትመጣለህ። ጨርሻለሁ። አሁን ጥያቄ ጠይቀኝና